بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ود تكبراتشو ونموت شيطوش الله سبحانه وتعالى اندهلا وما خلقت الجن والإنس إلا ليعبدون جنوچንም ሆነ የሰው ልጆችንም ሆነ እኔን ሊያመልኩኝ እንጂ ለሌላ ጉዳይ አልፈጠርኳቸውም ይላል አላሁ ጀለ ወዐላ። ሲፈጥረን እሱን በብቸኝነት ልናመልክ የሱን አንድነት ብቻ እንድናቀነቅን ነው። ሰዎችንም ወደ አላህ Subhanahu Wa Ta'ala ወደሱ ብቻ እንድንጣራ ነው። ከሽርክ እንድናስጠነቅቅ ነው። የነቢያቶች የሩሱሎች ዳዕዋቸውም ይህ ነበር። اعبدوا الله እያሉ ነበር የሚያስተምሩት። ወላ ተሽርኩ به شيئا አላህን ብቻ ተገዙ ሽርክ አትስሩ እያሉ ነበር ሲያስተምሩ የነበረው። ዛሬ ግን በጣም በሚያሳዝነው ሁኔታ ራሱ የቁርአኑ አንቀጽ ማስደንገጥ እየጀመረ ነው ያለው። واعبدوا الله ولا تشركوا به شيئا አላህን ብቻ ተገዙ በአላህ ሽርክ አታሻርኩ የምትባለው ቃሏ ራሷ ብዙ ሰው እየበረገገ ነው ያለው። ሱብሃንአላህ ልክ እንደ ሙሽሪኮች ማለት ነው። وإذا ذكر الله وحده اشمعزت قلوب الذين لا يؤمنون بالآخرة الله በብቸኝነት ሲወሳ የነዛ በአኺራ የማያምኑ ሰዎች ቀልባቸው ይኮማተራል ይላል። إذا ذكر الله وحده الله ብቻውን ሲወሳ የአላህ አንድነት ሲወሳ ተውሂድ ሲባል ዛሬ አህለ ሱና ነኝ የሚለው ተውሂድ የሚባለው ቃል ካሸማቀቀው ቀብራት ታምልኩ የሞተ ሰዎችን ድረሱልኝ አትበሉ የሚለው ትምህርት ሲሰጥ የሚያሸማቀን ከሆነ የኛ ዳዕዋ ምንድነው ትርጉሙ? እንዳለው አስተምሩ ሰው የሚከፋፈል ምናምን እንዳውም ምን እየተባለ መሰላችሁ መሻይኾችን ስለ አላህ አንድነት ሽርክ ይሄ ቢድዓ ነው ይህ ሱና ነው ይህ ሽርክ ነው ይህ ተውሂድ ነው ብለው የሚያስተምሩ መሻይኾችን ስም እያወጡ ያሉ ሰዎች አሉ። እነዚህ ሰዎች ደግሞ አህለ ሱና ነን ብለው በሱና ስም የተቀመጡ ናቸው። በሱና ስም ተቀምጠው አህለ ሱና ነን ብለው ወደ ተውሂድ የሚጣሩ ሰዎች ኧረ ከለማ ስለ ሽርክ አስተምሯል ስለ ተውሂድ እያስተማረ ነው መዳኺላ ነው ሐዳድይ ነው ምናምን ነው እያሉ ስም እያወጡ ነው። ምንም የማያውቁትን ዑለሞች እንዲህ ያሉ ወንጀል ጀምረዋል። ወሰጥይ የሚሉት አላቸው። ወሰጥይ ማለት ምንድነው? ስለ ሽርክ የማያስተምር በእነሱ እሳቤ በእነሱ ሐሳብ ስለ ሽርክ የማይናገር ስለ ቢድዓ የማይናገር እነሱ ዘንዳ ምንድነው ወሰጥይ ይባላል። ይሄ ተሳሳተ ሚዛን ሽርክ ነው ተብሎ መማር አለበት። ስናስተምር ራሱ የቻለ ግን የማስተማር ዘዳችን መስተካከል አለበት። ከዛ ውጭ ግን ዛሬ ኡማ ወዴት እየተመለሰ ነው? በፊት እኮ ትንሾች ነን እያለን ብዙ ሰዎችን ብዙ ዳዒዎች ከሽርክ እያወጡ የነበሩበት ጊዜ አልፏል፣ ሩቅ አይደለም። ዛሬ ደግሞ ወደ ሽርክ እየጎረፈ ያለውን ወደ ቢድዓ እየጎረፈ ያለውን ህዝብ ስንመለከት እኛ ችላካል እንዲህ ያለውን አታስተምሩ ስለዚህ አታውሩ ጭቅጭቅ አታምጡብን እያልን ዳዕዋውን እንቅፋት የምንሆን ከሆነ ተጠያቂዎቹ እኛው ነን። ዳዕዋ ላይ ያለን ሰዎች በዳዕዋ ላይ የተሰማራን ሰዎች ማንንም ሳንፈራ በተውሂድ ጉዳይ ላይ ስለ ሽርክ ስለ ቢድዓ ስለ ሱና አላህ ቁርአን ላይ ያስቀመጠው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስተማሩትን እናስተምር። ቀብር ዚያራ እንዴት ነው የሚዘየረው? ቀብር ዛፈር ለተበላ ነው እንደ ቀብር የሚዘየረው? የቀብር አፈር ላይ ቱራብ ይያል ካፈር እንድትጠጣ ነው እንደ የቀብር ዚያራ የሚባለው? ቀብር ዚያራ እኮ እንደዛ አይደለም። ቀብር ዚያራ የሚባለው የሞተውን ሰው ዱዓ አድርገህለት አኺራን አስታውሰህ ልትመለስ ነው። ዛሬ ግን ያ አይደለም ጉዳዩ፣ ወደ ሽርክ ተቀይሯል። ሸሆቹን ድረሱልኝ ለማለት ነው፣ የሞተውን ሰው ድረሱልኝ ለማለት ነው። ከእንደዚህ ያለው ነገር እናስጠንቅቅ። ወደ ሽርክ ሰው እየጎረፈ ነው ያለው። ሽርክ ጥሞት አለ። ምክንያቱም ሐቅ ነገር በጣም ፍሬ ስለሆነ ከባድ ስለሆነ ለብዙ ሰው ስለሚከብድ ብዙ ሰው ወደ ሽርክ እየሄደ ነው ያለውና ራሳችንን ከእንደሃለ ወጥመድ ሽርክ ከሚባል ካንሰር ኡማውን ማዳን አለብን። እናስተምር። ወማ አለይከ ኢላ البلاغ ነብዩ ሰለላሁ ዐለይሂ ወሰለም ባንተ ላይ ያለብህ ማድረስ ብቻ ነው ብሎታል። የተቀበለ ይቀበላል፣ ያልተቀበለ ደግሞ እንግዲህ ራሱ ነው ከዛ በኋላ ሂሳቡ እሱ ጋር ነው ያለው።
ዛሬ በመሻይኽ ስም በተላልቅ ሰዎች ስም እየተባለ ድንበር እየታለፈ ልክ የነብዩላህ ኑህ አለይሂ ሰላም ህዝቦች መጀመሪያ ሽርክ እንዴት እንዳሻረኩ ዛሬ ኪታብ የቀራ ሰው ያውቀዋል። መጀመሪያ ለሽርክ አልነበረም ጅማሩ የተጀመረው ለምንድን ነበረ? የነዛን ሷሊህ የሆኑ ሰዎች ሲሞቱ በጣም የሚወዷቸው አላህን ፈሪ የነበሩ ሰዎች ሲሞቱ እነሱን ለማስታወስ ብሎ ሸይጣን ሐውልት ስሩላቸው ብሎ እነሱን ያስታወሳቸው ኢባዳ እንድታረጉ ብሎ ሐውልት ተሰራ። ቀስ በቀስ ያ ትውልድ እየጠፋ ሲመጣ ሌላ ትውልድ እንደገና ሲመጣ አባቶቻችሁ ሲያመልኳቸው የነበሩት እኮ እነዚህ ናቸውና አላህን ትተው እንደዛ እንዳመልኩ ተደረገ። ሰዎቹ ማምለክ ጀመሩ። ከዛ በኋላ ነብዩላህ ኑህ አለይሂ ሰላም 950 ዓመት ዳዕዋ አድርገው ተቀባያቸው ጆሮአቸውን እየያዙ በልብሳቸው እየተሸፈኑ ህዝባቸው ሳይቀበላቸው ትንሽ ሰው ሲቀሩ ሁሉም በሽርክ ላይ ቀሩ። ነብዩላህ ኑህ አለይሂ ሰላም ተጠያቂ አይደሉም አስተምረዋል። እኛም ማስተማር አለብን መንቃት አለብን። መሳጅዶችን ለዳዕዋ ክፍት አድርጉ፣ ለተውሂድ ክፍት አድርጉ። ለተውሂድ ለሽርክ ትምህርት እንዲሰጥ ክፍት አድርጉ። ይህ ካልሆነ ግን በጣም አደጋ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።